ቴሌግራማችንን ያጨናነቁ የሆኑ ግሩፖች አሉ። በቃ ከየት እንደሚመጡ ማን አድ እንደሚያደርገን አናቅም፣ ግን በቃ ብዛታቸው በቃ ልክ የላቸውም። ደግሞ የሚንበራቸው ብዛት 50 ሺህ 60 ሺህ 100 ሺህ ምናምን ነው። እና የእነዚህ ግሩፖች ስም መርጌታ እንትና መርጌታ ከሌ የባህል ሕክምና ምናምን የሚል ነው። እውነት እነዚህ ሰዎች ማለት ቻናሉን ውስጥ የሚያደርጉና መድኃኒቱን የሚሸጡት ሰዎች እውነት መርጌታ ናቸው ወይ እንደስማቸው? መርጌታ ዳንኤል እባላለሁ። ይህ የምታዩት ቀለበት እንግዲህ ለሀብት ለግርማ ሞገስ ለመስተፋቅር ለገበያ ነው ወይስ መርጌታ በሚል ሽፋን ህዝቡን የሚያታልሉ የሚያጭበረብሩ የተለያዩ የጥንቁላና የመተት ስራን የሚሰሩ ለገንዘብ ህሊናቸውን የሸጡ አጭበርባሪዎች ናቸው? ወዘረ ይስተወከልና ንቀጆኑ ማናቅ ነፋቅነፍ ተምሩቆም ወስተባሪክ ደምኖ ነው ኩልከሙ ሰራዊት አገን በስማ እንግዲህ ልጆች ብዙዎቹን ባለ ሀብት ያደረገ ይህ የምታዩት የባህል መድኃኒት ነውና እውነትስ መርጌታ ሆኖ ከሆነ ምርግትናን የምታስተምሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለሆነች እውነት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ይሄንን ነገር ያስተማረቻቸው? እውነት ቤተክርስቲያን ይሄንን ሰይጣናዊ ስራ እንዴት እንደሆነ የሚያሳይ መጽሐፍ ወይም አስተምሮ አላት? ከሌላትስ እነዚህ ሰዎች መርጌታ ሆነው ይሄንን ጥበብ ይሄንን ሰይጣናዊ ጥበብ ከየት አመጡት? ማን አስተማራቸው? ብዙ ሰዎች ይሄንን ጥያቄ ይጠይቃሉ። አንዳንዶች ሰው ምን ይለኛል በሚልና የሚጠይቁትን ሰው አጥተው በውስጣቸው ይዞ አፍነውታል። አንዳንዶች ደግሞ ጠይቆ በቂ መልስ ባለማግኘታቸው ብቻና እንዲሁም የሌሎች ሃይማኖቶች ጫና ቤተክርስቲያናቸው እንደዚህ ናት የሚል ጫና ደርሶባቸው ለቤተክርስቲያን ጥላቻ ኖሯቸው ሃይማኖታቸውን እስከ መቀየር የደረሱ ሰዎች አሉ። እነዛ ሰዎች አሁን ተመልሰው ቤተክርስቲያንን የሚሰርቡ ሰዎች ናቸው። ሲቀጥል ይህ ጉዳይ በሶሻል ሚዲያ ላይ ብዙ ጊዜ ሲወራ አልሰማም። በዚህ ምክንያት ቀስ በቀስ በውስጥ መስመር ብዙ ምዕመናንን ከቤተ ክርስቲያን እያፈለሰ እያወጣና ብዙዎች በዚህ ምክንያት እምነታቸውን እንዲቀይሩ እያደረገ ያለ ትልቅ ሀሳብ ነው በነገራችን ላይ። እናም ከአንድም ብዙ ጊዜ በውስጥ መስመር ይህ ጥያቄ ስለቀረበልኝና ቲክቶክ ላይ ባጭሩ ለመግለጽ የማይቻል ሰፋ ዝርዝር ያለ ነገርን የሚፈልግ ስለሆነ ነው ዛሬ በዩቲዩብ ይህንን ሀሳብ ይዤላችሁ የመጣሁት። ታዲያ ይህ ጥያቄ የእናንተም ጥያቄ ከሆነ እንዲሁም ባይሆንም እንኳን ደግሞ ልታውቁት የሚገባው ወሳኝ ጥያቄ ስለሆነ ቪዲዮውን እስከ መጨረሻ አምስቱንም የስሜት ሕዋሳቶችን ወደኔ በማድረግ ልትሰሙት ይገባል ማለት ነው። የክርስቶስ ጸጋና ሰላም ከእኔም ከእናንተም ጋር ይሁን። እንደምን አላችሁልኝ ውድ ቤተሰቦቼ? የድንግል ማርያም ልጅ ከነናቱ ይክበር ይመስገን እኔ ደህና ነኝ። አሁንም ከረጅም ቆይታ በኋላ ወደ ዩቲዩቤ በዚህ አዲስ ቪዲዮ ተመልሻለሁ። ዛሬ መግቢያ ላይ እንዳያችሁት ጠንክር ያለ ሐሳብ ነው ይዤላችሁ የመጣሁት። ስለዚህ እስከ መጨረሻ ልትሰሙት ግድ ይላችኋል። እንዲሁም ለዚህ ቻናል አዲስ የሆናችሁ ሰዎችና እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ የሰብስክራይብ ምልክቱን ነክታችሁ የደውል ምልክቱን ኦንላይን ማድረግ እንዳትረሱ። እንዲሁም ቪዲዮን ላይክ አድርጋችሁ ከጀመራችሁት የዩቲዩብ አልጎሪዝም ቪዲዮን ብዙ ሰዎች ጋር ያደርስልኛል። ይህ ደግሞ ብዙዎች እንዲማሩበት ያደርጋል ማለት ነው። መልካም፣ እስኪ መጀመሪያ መርጌታ ማለት ምን ማለት እንደሆነ እንመልከት። መርጌታ የሚለው ቃል መሪ እና ጌታ ከሚሉ ሁለት ቃላት የተገኘ ሲሆን ትርጉሙም የጌቶች መሪ ወይም የአለቆች ወይም የሊቃውንት መሪ እንደማለት ነው። ታዲያ ይህ መርጌታ በቤተ ክርስቲያን ውስጥ ሚናው ወይም ጥቅሙ ምንድነው ሲባል አንድ መርጌታ በመቅደስ ውስጥ እግዚአብሔርን የሚያመሰግን ምዕመናንን የሚያስተምርና ስርዓት አምልኮን የሚመራ መንፈሳዊ አባት ነው። ስለዚህ በሶሻል ሚዲያ ላይ የምንመለከታቸው መርጌታ ተብዮቹ እውነት መርጌታ ናቸው የሚለውን ከዚህ አንፃር ስናይ ያጠራጥራል። ታዲያ ይህ እንደዚህ ከሆነ አሁን ወደ ሁለተኛው ነጥብ ስንመጣ መርጌታና የባህል ሕክምና ምን አገናኛቸው? በድሮ ዘመን ቴክኖሎጂ ባልመጣበት መጽሐፍትን ጽፎ በማሳተም ምናምን ይሄ ነገር በሌለበት ጊዜ የተለያዩ የዜማና የቅኔ መጽሐፍቶች ሌሎችም መጽሐፎች የሚጻፉት በብራና ላይ ነበር። ታዲያ እነኚህ መርጌቶች ቅኔና ዜማን ለመማር የሚጠቀሙት ብራና ስለሆነ ብራና ላይ የመጻፍና የማንበብ ጥልቅ ችሎታ አላቸው። ታዲያ ይህ ዕውቀታቸውን በመጠቀም ከዜማና ቅኔው ጎን ለጎን የተለያዩ እጽዋቶችን ባህሪያቸውና መድኃኒትነታቸውን የትኛው
እጽዋት ለየትኛው ህመም መድኃኒት እንደሚሆን የሚያሳዩ ጽሑፎችን እንዲያጠኑ ይደረግ ነበረ። ምክንያቱም በዛን ጊዜ ሕክምና ወይም ሆስፒታል የሚባለው ነገር ስለሌለ ብቸኛዋ ሐኪም ቤት ሆና የምታገለግለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነበረች። ከአገልጋዮቿም ደግሞ ተመራጮቹ እነኚህ መርጌታ የሚባሉ ናቸው። ለምን? ቅድም እንዳልኳችሁ የተለያዩ ብራናዎችን የመጻፍና የማንበብ ጥልቅ እውቀት ስላላቸው ማለት ነው። ከዛም በላይ ደግሞ የፈውስ አገልግሎትን ሲሰጡ ወይም ደግሞ እጽዋቶቹን መርምሮ ይሄ እጽዋት ለዚህ መድኃኒት ይሆናል ብሎ ለምእመኑ ሲያድሉ አንድም በነፃ ነው፣ እንደገና ደግሞ ስም እግዚአብሔርን ጠርተውበት ጸሎት አድርጎ ነው። ስለዚህ በእግዚአብሔር ስም ወይም በቅዱሳኖቹ ስም የተባረከና የተቀደሰ መድኃኒት ነበረ ለምእመኑ በነፃ የሚሰጡት። ታዲያ ነገሮች የሳቱት እዚህ ጋር ነው። ማለትም ይህንን የመተትና የጥንቆላ ስራ ከሚሰሩት ውስጥ አንዳንዶቹ የምርግትናን ማዕረግ የያዙ ናቸው ወይም መርጌታ የተባሉ ናቸው። ያው በገንዘብና በተለያዩ ነገሮች ይደለላሉ፣ ህሊናቸውን ያጣሉ። ከዛ ሰውን ለመጉዳትና በሰው ላይ ክፋትን ለማድረስ መተት፣ ጥንቆላ፣ መስተፋቅር እንዲሁም ሌሎች ነገሮችን ሲያደርጉ እንመለከታለን። ታዲያ እነዚህ ሰዎች የምርግትናን ማዕረግ ካላቸው ምርግትናን አስተምሮ ደግሞ የምታስተምሮ ብቸኛዋ ተቋም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሆነች ይህንን ጥበብስ ያስተማራቻቸው እሷ ነች ማለት ነው። እውነት ቤተክርስቲያናችን ይህንን የሰይጣናዊ ስራ የሚያሳይ መጽሐፍም ሆነ አስተምሮ አላት? እሺ ቤተክርስቲያኗ አይደለችም ከተባለ እነዚህ ሰዎች መርጌታ ሆኖ ሳለ ይህንን ጥበብ ከየት አመጡት? ከየትስ አገኙት? የብዙዎቹ ሰው ጥያቄ ይሄ ነው እንግዲህ። ስለዚህ አሁን ስለ መርጌታ የነገርኳችሁን በአእምሯችሁ ያዙና እያንዳንዱን ቅድም ያነሷቸውን ጥያቄዎች አንድ በአንድ በዝርዝር እንመለከታቸዋለን ማለት ነው። የመጀመሪያው ጥያቄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህን ሰዎች ይህን ሰይጣናዊ የሆነ ተግባር ታስተምራቸዋለች ወይ የሚለውን ስንመለከት የመጀመሪያው ነጥብ አንድ መርጌታ በቤተክርስቲያኒቱ ውስጥ ከዜማና ከቅኔ ትምህርቱ ጎን ለጎን የሚማሩ አንድ ነገር ጾም፣ ጸሎት፣ ስግደት፣ ትህትናና የክርስቶስን ፍቅር ነው። ነገር ግን የመተትና የጥንቆላ አስተምሮ የሚባለውን ነገር ፈጽሞ ቤተክርስቲያኗ አታስተምራቸው። ይልቁንስ በተመሰረተችበትና በምትከተለው መጽሐፍ ቅዱሳ ላይ በያዕቆብ መልእክት ምዕራፍ 3 ከቁጥር 11 ላይ መራራና ጣፋጭ ከአንድ ምንጭ ይፈልቃልን በማለት ቤተክርስቲያን ሕይወትን የሚሰጥ ወንጌልን እያስተማረች ሞትን የሚያመጣ መተትን ልታስተምር እንደማትችል ታረጋግጣለች። ስለዚህ ባጭሩ ቤተክርስቲያናችን ይህንን ሰይጣናዊ ስራ የምታስተምር ቤተክርስቲያን አይደለችም። ታዲያ ይህ እንደዚህ ካለን ወደ ሁለተኛው ጥያቄ ስንመጣ ቤተክርስቲያን የመተት መጽሐፍ ወይም አስተምሮ አላት ወይ ስንል እዚህ ጋር አንድ መረዳት ያለባችሁ ነገር በብራና ወይም ደግሞ በተለያዩ መጽሐፎች ተጽፎ ያለ ነገር ሁሉ የቤተ ክርስቲያን ነው ማለት አይደለም። ያው በድሮ ዘመን ሁሉም ነገር የሚጻፈው በብራና ላይ ነው፣ ያኔ ህትመት ባልተጀመረበት ጊዜ ማለት ነው። እና ብዙ የቤተ ክርስቲያኗ ንብረት የሆኑና በብራና ላይ የተጻፉ የቤተ ክርስቲያኗ መጽሐፍቶች ቢኖሩም ከቤተ ክርስቲያኗ ውጪ የሆኑ እንደዚህ አይነት ሰይጣናዊ ድርጊቶችን የሚያስተምሩ የሚያሳዩ መጽሐፍቶችም ጭምር አሉ። ስለዚህ ብራና ላይ የተጻፈ ሁሉ የቤተ ክርስቲያን መጽሐፍ ነው ልንል አንችልም ማለት ነው። ይህ በእንዲህ እንዳለ ታዲያ የቤተ ክርስቲያን የሕግ መጽሐፍ የሆኑ ፍትሐ ነገሥትና ሥርዓተ ቤተ ክርስቲያን እንዲህ ያለ ድርጊት የሚሰሩ ሰዎችንም ሆነ አስተምሮ ፍጽሞ ከቤተ ክርስቲያን አንድነት ይለዩ ይላል። ስለዚህ ቤተ ክርስቲያን እንደዚህ አይነት አስተምሮ የላትም ማለት ነው። ታዲያ እንደዚህ ከሆነ ቤተ ክርስቲያኗ እንደዚህ አይነት አስተምሮ ፈጽሞ የሌላት ይልቁንም የምታወግዝ ከሆነ እነዚህ መርጌታ የተባሉ እውነትም የመርጌታ ማዕረግ ኖሯቸው ነገር ግን ስራቸው የጥንቆላና የመተት የሆነ ሰዎች ይህንን እውቀት ከየት አመጡት? ይህ ነው ብዙ ሰዎችን ታዲያ ያወዛገበው። ስለዚህ እዚህ ጋር ልብ ብላችሁ ስሙኝ። ለዚህ የሚነሱት ብዙ ነጥቦች ናቸው። ከነዚህ ውስጥ የተወሰኑትን ስንመለከት የመጀመሪያው የወደቁት መጽሐፍት ወይም ደግሞ በታሪክ ሂደት ውስጥ ከተለያዩ ሀገራት ከፋርስ፣ ከግብጽ እንዲሁም ከህንድ ወደ ሀገራችን የገቡ የጥንቆላ መጽሐፍቶች አሉ። ታዲያ እነዚህ መጽሐፍቶች በትክክለኛ ስማቸው አይደለም የሚገቡት። የቤተ ክርስቲያን መጽሐፍት እንዲመስሉ በተለያዩ የቅዱሳን ስሞች ስም ተሸፍኖ ነው የሚገቡት። ለምሳሌ አስማተ ሰለሞን፣ መጽሐፈ አዝማች ወዘተ የሚሉ ስሞች ተሰጥቷቸው ነው እንግዲህ ወደ ሀገራችን የሚገቡት። ታዲያ እንደዚህ ሲባል ያው የቤተ ክርስቲያን መጽሐፍት ይመስለንና እኛ ገዝተን እናነባቸዋለን። ነገር ግን በውስጣቸው የያዙት የጥንቆላ ስራንና ሰይጣንን ወደ ራሳችን እንድንጠራ ሰይጣንን እንድናዝ የሚያስተምሩ የጥንቆላ መጽሐፍቶች ናቸው። ሁለተኛው ደግሞ የተበረዙ ወይም ደግሞ የተደባለቁ
መጽሐፍት። ይህ ማለት ምን ማለት ነው? ትክክለኛ የቤተ ክርስቲያን መጽሐፍ አለ። ለምሳሌ አስማተ መለኮት የሚባል አለ። በነገራችን ላይ አስማት ማለት ብዙዎች የሚመስላቸው የሆነ ማጂክ ምናምን አይደለም። አስማት ማለት የግዕዝ ቃል ነው፣ ስሞች እንደማለት ነው። ስም የሚለው ቃል በብዙ ሐረግ ሲጠራ አስማት ይባላል፣ ወይም ስሞች ማለት ነው ወደ አማርኛው ሲመጣ። ስለዚህ አስማተ መለኮት ማለት የመለኮት ስሞች እንደማለት ሲሆን የእግዚአብሔር የተለያዩ የመለኮት ስሞች አሉ፣ ኤልሻዳይ፣ አዶናይ ምናምን የሚባሉ ማለት ነው። ስለዚህ ምን ያደርጋሉ? እነዚህን የጸሎት መጽሐፍቶች ይወስዱና የራሳቸውን የሰይጣን የተለያዩ ስሞች መሃል ላይ ይከቱታል። ስለዚህ አንድ ሰው ያንን መጽሐፍ ይገዛና ያው ለሱ የሚመስለው ጸሎት የሚጸልይ ነው። ነገር ግን በየመሃሉ የሚጠራው የነዛ የሰይጣን ስም ሳይፈልገው እነዛ መናፍስት ወደሱ መጥቶ እሱን እንዲዋረሱት ስለሚያደርግ ሳያውቅ በዛ መንፈስ ተገዝቶ የሰይጣናዊ ስራን እንዲሰራ ይደረጋል ማለት ነው። ሶስተኛው ነጥብ ደግሞ የእጽዋት ዕውቀትን መበከል። ይህ ማለት ምን ማለት ነው? ቤተክርስቲያን በጥንተ ዘመን የእጽዋት ሕክምና ወይም ባህላዊ ሕክምና ዕውቀት ነበራት። እነዚህ ሰዎች ግን መድኃኒቱን ትተው ከእጽዋቱ ጀርባ መናፍስትን በመጥራትና ደም በማፍሰስ ነገሩን ወደ ሰይጣናዊ ስራ ይቀይሩታል። ሽጉጥን ለመጀመሪያ ጊዜ ሰዎች ሲፈጥሩት ራሳቸውን ለመከላከል ነበር። አሁን ላይ ግን ለሁለት ዓላማ ነው የሚውለው። ለመልካም ነገር ለመጠቀም ከፈለክ ራስን ትጠብቅበታለህ፣ ለመጥፎ ዓላማ ለመጠቀም ከፈለክ ደግሞ ሰው ትገለበታለህ። ታዲያ ይህን የተረዱ ሰዎች እነዚህ መርጌቶች ምን ያደርጋሉ? በመጀመሪያ ከቤተ ክርስቲያኑ የቀሰሙት ዕውቀት አለ፣ እንዴት እጽዋቶች መድኃኒት እንደሚሆኑ ማለት ነው። ይህንን ዕውቀት ተጠቅሞ ምን ያደርጉታል? ከሰይጣናዊ ስራ ጋር ወይም ደግሞ ከሰይጣናዊ ስም ጋር በማገናኘት ወይም ደግሞ የሰይጣንን ስም እላው ላይ በመጥራት ጥቁር ዶሮ፣ ጥቁር ድመት ወይም ጥቁር ጥጃ ምናምን ብቻ በማረድ በዛ እጽዋት ላይ ያ መንፈስ እንዲያድር በማድረግ መድኃኒቱን ወደ ምን ይቀይሩታል? ወዳልተገባ የመርዝ ወይም መተት ጥንቆላ ስራ ይቀይሩታል ማለት ነው። ስለዚህ እዚህ ጋር ልብ ልትሉት የሚገባው ነገር ምንድነው? ቤተክርስቲያኒቷ ሳይሆን ይሄንን ነገር ያስተማረቻቸው ራሳቸው በራሳቸው መንገድ ያንን የቤተክርስቲያኒቷን ትምህርት የራሳቸውን ሰይጣናዊ ስራ እላው ላይ በመጨመር ወይም በማደባለቅ በቤተክርስቲያን ስም ወይም በቤተክርስቲያን ሽፋን የጥንቆላ ስራቸውን ይሰራሉ ማለት ነው። ይሄ ነው እንግዲህ በተዘዋዋሪ ቤተክርስቲያኒቷ ያስተማረቻቸው ወይም ይሄንን ነገር ከቤተክርስቲያን የቀሰሙ እንዲመስል ያደረገው እንጂ ፈጽሞ ቤተክርስቲያኒቷ ይሄንን ነገር አታስተምራቸውም ማለት ነው። ራሳቸው ያመጡት ነገር ነው። አያችሁ? ስለዚህ ሰይጣን ለታመኑለት፣ ለተገዙለት፣ ለፈለጉት የፈለገውን ነገር የፈለገውን የራሱን ጥበብ ያስተምራቸዋል። ምክንያቱም ስራውን ነው የሚሰሩለት። ስለዚህ እነዚህ ሰዎች ይህንን ጥበብ ያመጡት ሰይጣን ያስተማራቸውን ጥበብና ከቤተ ክርስቲያን የቀሰሙትን ዕውቀት አንድ ላይ በማንጣት ይህንን የጥንቆላ ስራ ይሰራሉ ማለት ነው። አሁን ነገሮች ግልጽ እየሆኑላችሁ ያሉ ይመስለኛል። አንድ የመጨረሻ ሐሳብ ደግሞ ላንሳላችሁ። ከዚህ ጋር ተያይዞ የሚነሳ አንድ የቤተ ክርስቲያናችን መጽሐፍ የሆነ አለ። በጣም ብዙ እጅግ ብዙ ድንቅ ነገሮችን የያዘ በዛው ልክ ደግሞ የመናፍስትን አሰራር መናፍስት ባህሪያቸው እንዴት እንደሆነ እንዴት እንደሚሰሩ የሚገልጽ አንድ መጽሐፍ አለ። ይህ መጽሐፍ በቃ በውጭው ዓለም ወይም ደግሞ በምዕራቡ ዓለም በጣም ተፈላጊ መጽሐፍ ነው። ይሄ ማጂክ የምንለውን ነገር ራሱ ከሱ መጽሐፍ ነው አንድም የወሰዱት። ይህ መጽሐፍ መጽሐፈ ሄኖክ ይባላል። or the book of ኢኖች ይባላል በእንግሊዘኛው። ታዲያ ይህ መጽሐፍ ስለ መናፍስቶችና ባህሪያቸው ይናገራል እና አንዳንዶች ምን ይላሉ? እነዚህ መርጌታዎች የሚባሉት ሰዎች ምናልባት ከዚህ መጽሐፍ ቢሆንስ ይህንን ዕውቀት የቀሰሙት? ይሄ መጽሐፍ ደግሞ የቤተ ክርስቲያኒቷ መጽሐፍ ከሆነ ስለዚህ ቤተ ክርስቲያኒቷ ናት ይህን የምታስተምረው፣ እንዴትስ ይህንን መጽሐፍ ልትቀበል ቻለች? የሚል ተያያዥ ጥያቄዎችን ያነሳሉ። ታዲያ በዚህ ዙሪያ 3 ጥያቄዎችን እናንሳ። የመጀመሪያው መጽሐፈ ሄኖክ ላይ እንዴት መተትና ሌሎች የጥንቆላ ስራዎች እንደሚሰሩ ተጽፏል ወይ ለሚለው መልሱ ባጭሩ በፍጹም አልተጻፈም። በእርግጥ መጽሐፉ ላይ በተለይ ምዕራፍ 7 እና 8 ላይ የወደቁ መላእክት የሚባሉት ወይም ደግሞ ትጉሃን የሚባሉት ማለት ነው ወደ ምድር መጥተው ለሰው ልጆች ብዙ ጥበብን እንዳስተማሩ ይነግራል። ከዛ ውስጥ የመተትንና የስር መቁረጥን፣ መተት መፍታትን፣ ከዋክብት መመልከትን እና ሌሎች የዞዲያክ ምናምን የሚባሉ ነገሮችን እንዴት ማድረግ እንደሚችሉ ጥበቦችን እንዳስተማራቸው ይናገራል እንጂ እነዚህ የመተት ስራ እንዴት እንደሚሰሩ አንድ ባንድ የሚያስቀምጠው ስቴፕ በፍጹም መጽሐፉ ላይ የለም። ታዲያ የዚህ መጽሐፍ ዓላማው ምንድነው? መጽሐፈ ሄኖክ ይሄንን የሚተርከው የሰው ልጅ ክፋት እንዴት እንደበዛና ዓለም በንፍር ውሃ ወይም በጥፋት ውሃ እንዴት ለመጥፋት እንደበቃች ነው የሚናገረው። መጽሐፍ ቅዱስ ስለ ሰይጣን ውድቀትና ስለ ክፋቱ ይናገራል። ይህ ማለት መጽሐፍ ቅዱስ በሰይጣናዊ ነው ማለት ግን አይደለም። በዛው ልክ መጽሐፈ ሄኖክም የሰው ልጅ ጠላት የሆነው ሰይጣንና መላእክቱ እንዴት ሰው እንደሚያስቱ ጭንብላቸውን ይገፍላቸዋል። ያ ማለት ሰይጣናዊ መጽሐፍ ነው ግን ማለት አይደለም። ሁለተኛው ነጥብ
የትንቢትና የክርስቶስ ምስክርነትን የያዘ ስለሆነ መጽሐፈ ሄኖክ ስለ ሰው ልጅ ወይም ስለ ክርስቶስ፣ ስለ መጨረሻው ፍርድና ስለ ቅዱሳን መላእክት ክብር እጅግ ጥልቅ የሆኑ ትምህርቶችን ይዟል። እንዲሁም በአዲስ ኪዳን የይሁዳ መልእክት ምዕራፍ 1 ከቁጥር 14 እስከ 15 ላይ ስለ መጽሐፈ ሄኖክ ተጠቅሷል። ስለዚህ ስለ መናፍስት ብቻ ሳይሆን ስለዚህም ስለሚያስተምር ቤተክርስቲያኒቷ ተቀብላለች ማለት ነው። ሶስተኛውና የመጨረሻው ነጥብ ደግሞ ለጥንቃቄ ቤተክርስቲያኗ ይህንን መጽሐፍ የተቀበለችው ምዕመናን እነዚህን ነጥቦች መተት፣ ጥንቆላ ምናምን የሚባሉትን ነጥቦች ማለት ነው ምንጫቸው ከእግዚአብሔር ሳይሆን ከወደቁ መላእክት ነው ብለው እንዲያምኑ ለማሳየት ነው ወይም ምስክር ለመሆን ነው። ጥንቆላና መተት የሚባለውን ነገር የፈጠረው ዲያብሎስ እንደሆነ ከመፍጠሩም በላይ ደግሞ ሰዎችን ያስተማረው እሱ እንደሆነ እንጂ እግዚአብሔርን ነገር ወደ ሰው ልጅ እንዳላመጣ ቤተክርስቲያንም ደግሞ የእግዚአብሔርን ትምህርት የእግዚአብሔር ወንጌል እስካስተማረች ድረስ ይህን ትምህርት እንደማታስተምር ይሄ የመጣው ከሰይጣን እንደሆነ ሰዎች እንድንረዳ ይህን መጽሐፍ ትቀበላለች ማለት ነው። በመጽሐፈ ሄኖክ ውስጥ መናፍስ ሰውን ሲያስጨንቁና መሬትን ሲያበላሹ እንጂ ሰው መናፍስን ሲያዝና ሲገዛ አይታይም። ይልቁንም መላእክቱ ሰውን በማሳታቸው በእግዚአብሔር ሲፈረድባቸው ነው የሚተርከው። ገባችሁ? ስለዚህ እንደዚህ አይነት ነገር ፈጽሞ መጽሐፈ ሄኖክ ውስጥ የለም። ስለዚህ ከዚህ ዝርዝር ውስጥ ይሄን መጽሐፈ ሄኖክን ልታወጡት ይገባል። ሐሳቡ በደንብ ግልጽ እንደሆነላችሁ ተስፋ አደርጋለሁ። ስለዚህ ካሁን በኋላ ይሄ ነገር ጥያቄ እንደማይፈጥርባችሁ ከልብ እመኛለሁ። በቅርብ የምታውቃቸውና በዚህ ምክንያት የወጡ ሰዎች ካሉ እባካችሁ ይሄንን ቪዲዮ ሼር አድርጉላቸው። በስተመጨረሻም የምላችሁ ነገር ምንድነው እዚህ ዩቲዩብ ላይ ብዙ ስራዎችን መስራት ፈልጋለሁ። ነገር ግን ኤንጌጅመንቱ ማለት የሚያገኘው እይታ፣ ላይኩ እንዲሁም ሰብስክራይበሩ በጣም ትንሽ በመሆኑ ምክንያት ሞራል እያጠወበት ነው ያለሁት። ስለዚህ ይሄ ቪዲዮ ለምሳሌ ከ10,000 ቪው በላይ ቢያገኝ በዚህ ቪዲዮ ምክንያት ብዙ ሰብስክራይበር ባገኘበት እውነቴን ነው የምላችሁ በብርታት ሆኜ ብዙ አስተምሮቶችን ልክ እንደዚህ በዩቲዩብ ላይ ይዤላችሁ ለመምጣት እኔ ዝግጁ ነኝ። ስለዚህ ሰፖርት ብታደርጉኝ በጣም ደስ ይለኛል። እስካሁን ስላዳመጣችሁኝ ከልብ አመሰግናለሁ። ሌሎች ጥያቄ የሚፈጥርባችሁ ነገሮች ካሉ ኮሜንት ላይ አስቀምጡልኝ። አይቼ ይሆናል ብዙዎች ይማሩበታል ያልኩትን ሀሳብ መርጬ መልስ ሰጥበታለሁ። ስላዳመጣችሁኝ አመሰግናለሁ። የክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። መልካም ጊዜ